ያሰማልን። በቃ እስቲ የኢየሱስን ዝማሬ እንስማ። እስቲ ሐሰተኞች ይስሙ መጥተው ጋብዘናቸዋል። ለማንኛውም አታውቅም የሚለውን ማለት ነው። እስቲ አንትሽ እናስገባት በእናት ባለ ልደት እንዴ አንትሾ ወየ እንዴት አላችሁ ሰዎች? ደግሞ ስንት ቆጠርን ዘንድሮ? አይገርም 68ቱን ገጫጨ ነው የታባቱ። ባኪ እውነተኛውን የጠየቅኩ ምንድነው? 38 አምናም 38 አልነበር እንዴ ፓፓ? አይ 37 ነበር ጭስ። አንቺ ከሁለት ዓመት በኋላ 40 ልትገቢ ነው? ኧረ ይመች ጌታ። አይገርምም እኮ ሁለት ፈሪ ሆነን እኮ ልንጨምድደው ነው እኮ። እኔ አንቺ ትችያለሽ፣ እኔ ሳድግ እንዳንቺ ነው የምሆነው። ኧረ በጣም ይገባል እንጂ እንዴ። አይ ደስ ይላል በጣም። እንኳን ተወለድሽ ብሮስኪ፣ በጣም እንወድሻለን ፓፓ። 40 ዓመት ሆኖ ራሱ አንቺ እያልን ልናወራ ነው። እኔ እኮ በጣም ፊትህና እድሜ በጣም የሚራራቅብኝ ሰው በቃ እኮ እንደዚህ ነው እኮ። ከኖሩ አይቀር ያንተ ታናሽ መስዬ መኖር ነው የሚያስደስተኝ። አዎ አይ በጣም ደስ ይላል። እንኳን ተወለድክ። ረጅም እንኳን አብረን ተወለድን አባዬ። አይ አብረን አልተወለድንም፣ ረጅም የዓመት ልዩነት አለ። አብረን ይላል እንዴ አልደኛ 40 ፈርታታ። እሺ ግደለኝ ትደርሳታለህ በለው። መኩታ እንኳን መኩ ስንት ወንድ እድሜ? አንደኛው ጣት የት አለ? አንዱ እዛው ነው እንዴ የምትረግጠው? አቻምናም 30 ዘንድሮም አምናም 30 በ3 ዓመት አንዴ ነው እንዴ አንድ የምትለው? አይ አምና ያከበርነው 29 ነው ፋታ ተርሰበለ። አይ ልክ ነሽ። እንደዛ ነው። እኔ ዝም ብዬ ለጨዋታው ድምቀት ነው እንጂ አንቺ 30 ነሽ። በቃ ግሩፑን እየመራችሁት ነው በአንደኛና በሁለተኛ። እንዴት ባይዘዌ ማለት ነው። በ8 ዓመት ነው የሚበልጥሽ አንተሽ አይደለ? 3 ልጅ ደርሷል። ትላለህ እንዴ? ምና ትስቃለህ ከኔ እኩል። ቶሎ ወደ ገደሉ አትግባና። አይ በኩታ ሚሴጅሽ እንዳይጨናነቅ። ለማንኛውም እድሜሽም እየቆሰ ነው። እየወደድን እኮ ብዙ አራቅሽም ታውቂያለሽ አንቺ። ወዴት? ወደ 30 ነው እታችሁን ታብታብ ማድረግ ፈልገህ ነው ወይስ እንደዛ እድሜ ዝቅ አታስደርገኝም? ኧረ ኖርማል ነው ፓፓ። እንዴ ኖርማል እድሜ ላይ ነኝ እኮ እኔ። አዎ ኖርማል ነች። ባይዘው ዮባ በጣም ትንሽ ነው። ትንሽ ከመሆኑ የተነሳ 32 ሊሞላ ነው። ኧረ ግደለኝ። ማንም አያምንሽም ፓፓ። መኩ ራሱ አያምንህም። መኩ እኔማ እውነቱን ስለማውቅ እንዴት አምናለሁ? እውነቱን አውቀዋለሁ። መኩ ግን ቀልድ አይደለም። እንዴ በ8 ዓመት ልዩነት እሱ 3 ሲደርስ አንተ ገና አላሟሟክም ሞላና ይልክ አይደለም። ላኩ እህቶች ትላል። ይሄ ፊት የሚያካክል ኤርፎን ጆሮ ላይ ታደርጋለህ። ትዳር መስሏል እሱ።
እና እኔ የምልህ ኢዮብ 35 ወይስ ምናምን አንድ ላይ እዛ እናክብር መሰለኝ። ለምን እኮ እናከብራለን። ሃፒ ምንድን ትላለህ? በገናውን ያዘ የቀረ እሱ ነው። ዘለሰኛ ልታደርገው ኧረ አንተስ ትለያለህ። ኧረ 40 ልንገባ ጫፍ የደረስን ሰዎች ደግሞ አሁን ሃፒ በርዝዴ ምናምን ነገር ኧረ ራስን ቻል። ልጆች ያከብሩልሃል። አንተ እሺ። አዎ ትናንትና ወክ ይዘውኝ ወጥተዋል። እባክህ አክብረውልኛል አልኩህ። ትናንት ቤት ነበርሽ እንዴ? አንቺ ተይ ዝም በይ በእናትሽ። ቤት ነበርሽ ምን ትያለሽ? ማውራት የደብሮ ነው በጣም ሆድ እንዳታስብሰኝ። ባሮኬማ ኃይለኛ ለሐሚትም ሸረፈዲን ሸረፈዲን እንደዚህ ሸረፈዲን ነሽ ይላል። አስቸጋሪ እውነት። አይ በኩታ
አዎ ብቻ አናግሩት ወንድማችንን፣ እድሜዋም እየቆሰብን ነው። ወደ ዝማሬው በቃ ቆንጂ ሰላም እንባባል። ምንድነው የጃፓኑ ሲነሳ ምንድነው መሸሽ? እንዴ አይ እንኳን አይነገርም መሰለኝ። እዮብ አይተሃል እንዴ? ምን ብሩኬ እንዴ መኩዚ ይወራ በቃ ሳይወራ ካልካ ይወራ። ሲጀመር አይቶታል። ባሮኬ አይቶታል። ቤቱ እንዲዘጋው ፈልገህ ነው? ግን አይቶታል። ምር ትናንት እኮ በቃ አለፈሽ። ብዙ ነገር እያነሳን ምናምን አደ የምርን ነው ማለት ትናንት ሰፊ ሰዓት ጸደይ ነበረ። ብቻ ለማንኛውም እየወረደ ማን አስወረደ? ሐሰተኞች ኑ የኢየሱስን መዝሙር ስሙ። ያው ሰሞኑ ተገፋን ምናምን አለሳ ያሉ ሰዎች ሰምተሃል? እነሱ ላይ ነው። ዋው አይ እንትን ነው ትኩረት መሳብ ሲፈልጉ አሁን ሰሞኑን በስድብና ያው ምንድነው የጠላት እንደሚባለው ከዛ ያሉት ሰዎች ቤተክርስቲያን ስትሰደብላቸው መስማት ይወዳሉ። እና ምንም እኮ እውቀት የሚናገር አይታችሁ ከሆነ ከቤተክርስቲያን የወጣ ነው የሄድ ነው ብለው የሚሄዱ ሰዎች ከስድብና ከተራ ሐሜት ውጭ የሚያወሩትና የሚናገሩት አንዳች ቁም ነገር የላቸው። እና ነገር ነች አሁን አትርሱኝ ባይነት ነች የመጣችው። በቃ አለሁ እኔም እስኪ እኔን ምን ትበሉ እና እንደዚህ አይነት ነገሮች ደግሞ ሲደጋገሙ በተለይ ክርስቲያን ሆነው ከዛ ወይም ደግሞ ቤተክርስቲያን ውስጥ ሆነው ከቤተክርስቲያን የወጡ ሰዎች ይታዘቧታል። እሱ ብቻ አይደለም የሚገርመው ነገር አሁን ፕሮቴስታንቱ እንደውም አሁን በውስጥ የሚያወሩ ሰዎች አሉ። እንደውም አንዱ ለልጆች ከስር ቅድም እየጻፉልኝ ነበረ። አሁን ክርስትናን እየተማሩ ያሉ ማለት ነው። እና አሁን ህዝቡ እንደውም እያመለጠ ነው። እንደውም የት ቦታ ላይ ክርስቶስ እንዳለ እየተረዳ ነው። እንደውም የት ቦታ ላይ የክርስቶስ ስም እየተነሳ እንዳለ እያወቀ ነው። ማን መጽሐፍ ቅዱስ አስተምህሮ እንዳለ እንደውም እያወቀ ነው። ማን በመጽሐፍ ቅዱስ አስተምህሮ እንደሚጓዝ እንደውም እየተረዳ ነው። ከዚህ ምን እናያለን? አሁን እያመለጠ ያለ ትውልድ አለ፣ እየሸሸ ያለ ትውልድ አለ። እኔም እኮ እዛ ነበርኩ እና ለምንድን ነው እንደዚህ የምታደርጉት አይነት የሚመስል የማከላከል አይነት ነገር ነበር ስትናገር ነበር። ሲቀጥል አስቀድሶ የሚያክሰው ኦኬ፣ ቅዳሴን የሚያክሰው ያለማቋረጥ አመቱን ሙሉ 360 ምናምን ቀን የሚነሳው የሚጠራው የሚቀርበው የክርስቶስ ስጋና ደም ነው። ይህንን የማያውቅ ሰው ነው ወጥቶ አይ በኢየሱስ ስል ተገፋው። እንደዛ ከተባለ ገብረ ዮሐንስ ስንት የክርስቶስ ዝማሬዎች አሉት? መኩዚ ማለት ገብረ ዮሐንስን ቤተክርስቲያን አልፈልግህም ብለዋለች እንዴ? እሺ የሆነ ሰው ስለ ክርስቶስ ሲዘምር ደግሞ እንደ አንቺ ጴንጤ ልትሆኚ ነው እንዴ ተባልኩኝ አለች። ተመልከቱ። ፕሮቴስታንቲዝም ከመነሳቱ ወይም ደግሞ ከመምጣቱ በፊት ስለ ክርስቶስ ሲዘመር ወዴት ነበር? አንቺ ልትሄጂ ነው ልትሄድ ነው የሚባሉ የነበሩት። እና አንዳንድ ጊዜም አይን የሌለው የሆነ ፍጥጥ ያለ ውሸት፣ እንዲህ ያክል ጥላቻ፣ እንደዚህ ያክል ንግግር ደግሞ በጣም ነው የሚዘገነ ነው የሚያስጠላው ጭምር። እና ቤተክርስቲያን በጣም በሙላት የምትናገረው ቃል የጌታዋን የአምላኳን ቃል በኩራት ሆና የምትናገረው ሳታፍርበት ጌታዋም እንዳላት ደግሞ የክርስቶስ ስጋ ነው ብላ የምታቀርብ ቤተክርስቲያን አለችን።
ይህ ደም የክርስቶስ ደም ነው ብላ ከዚህ ተካፈሉ፣ ካልተካፈላችሁ በራሳችሁ ሕይወት የላችሁም ብላ የምትናገር ቤተክርስቲያን አለችን እንዴ? በቃሉ ካልኖራችሁ ሕይወት የላችሁም የምትለን ቤተክርስቲያን ነች። እስከ መጨረሻ የሚጸና ግን እርሱ ይድናል ያለው መጽሐፍ ቅዱስ ነው። በእግዚአብሔር ቃል ማለት ነው። ማን መጽሐፍ ቅዱሳዊ እንደሆነ ደግሞ እናያለን፣ እንመለከታለን፣ ግልጽም ስለሆነ። ስለዚህ እንደነዚህ አይነት ተራ ሐሜተኛ ሰዎች እየተነሱ በሚናገሩት ነገር ምናልባት እዛ ቤት ውስጥ ያሉ ሰዎች እውነትም እነዚህ ሰዎች ውስጥ ያሉበትን ያዩትን ይሁን እንደተናገሩት ብለው እንዳይሉ ከማለት የሚመለስ መልስ ካልሆነ በስተቀር እንደነዚህ አይነት ሰዎች ከዚህ ወጥተው እዛ ቦታ ላይ ሄደው እነዛ ያሉትን ሰዎችን ለማስደሰት ሲሉ የሚያደርጉት ነው። በጣም በሚገርም ሁኔታ ደግሞ እያንዳንዳቸው ምንም አይነት ደግሞ እውቀት የላቸውም። የእግዚአብሔር ቃል እውቀት የላቸውም። የሚያሳፍረው ነገር ይሄ ነው። መሰረታዊ የሆነው ጥቂት የሆነችዋን እንኳን እውቀት አያውቁትም። ስንት ጊዜ ሲስቱ እንደነበረ ስለምንመለከት ማለት ነው። ስለዚህ እንደው በጠራራ ፀሐይ አይንሽን ከጨፈንሽ እና አይንሽ ስለጨፈንሽ ፀሐይዋን አላይሻትም ማለት ፀሐይ አልወጣችም ማለት አይደለም። በባህር ውስጥ ያለም ድንጋይ በባህር ውስጥ ያለውን ውሃ ስላልጠጣ እንደ ውሃ የለም ማለት አይደለም። ይሄ አለማስተዋል ነው። አይንሽን ግለጪ። እንደውም ያለችበትን ቦታ ሁላ ብትመለከት ከሄደች ከዚህ ከጌታ ቤተክርስቲያን ከወጣች በኋላ የት ነው የገባችሁ? ምን አይነት አስተምሮ ያለበት ቦታ ላይ ያለችው? ኦኬ እንደ ክርስቶስ ቃል የሚኖሩ ያስተማረውን አሜን ብለው የሚቀበሉ ጥምቀት ያድናል ብለው የሚሉት ቦታ ላይ ነው ወይንስ አይ ጥምቀት ትእዛዝ ስለሆነ የሚደረግ ነው ከዳነ በኋላ የሚጠመቅበት ነው ብለው ያሉበት ቦታ ላይ ያለችው? የክርስቶስ ስጋና ደም እውነተኛ ሕይወት የሚሰጥ መታሰቢያ መታሰቢያው ራሱ የሚያድን የዘላለም ሕይወት የሚሰጥ ብለው የሚቀበሉበት ቦታ ላይ ነው ያለችው ወይንስ አይ ጀስት ተራ መታሰቢያ ነው እናም ደግሞ የሚጠቅመው ነገር የለም በቃ ያው ጸጋ እንካፈላል ታዲያ ጸጋ ድነናል ወይ ሲባል አይ ምንም የሚሰጠው ነገር የለም ራሱ የተምታታ የሆነ ምንም መሰረት የሌለው ነገር የሚናገሩበት ቦታ ላይ ያለችው? ወይንስ ክርስቶስ ኢየሱስ ለፍርድ አንድ ጊዜ ይመጣል ብለው የሚያስቡበት ጋር ናቸው? ወይንስ አይ እስከ ግማሽ መንገድ መጥቶ እኛ ደግሞ ግማሽ ተነጥቀን ሄደን መከራውን አሳልፎን ምናምን በቃ ይመላለሳል ብለው የሚሉት ጋር ነሽ ያለሽው? ስለዚህ ያለሽበትን ቦታ እንደውም ራስሽ ተመልከች። ቢያንስ አንቺ ያለሽበት ቦታ የሰው ጅማሬ ያለው ቦታ ላይ ያለሽው፣ በሆነ ሰው የተጀመረበት ቦታ ላይ ያለ አንዳች ነገር ኦኬ። ቤተክርስቲያን የተገኘችው ከጎኑ ነው፣ የመሰረታትም ጌታዋ ነው፣ እርሱ ደግሞ ራሷ ነው፣ በሙላት ደግሞ ያለባት ነው፣ በመንፈስ ቅዱስ ደግሞ የምትጠበቅ ነች። እርሱ ደግሞ ሙሽሯ ነው፣ እርሷ ሙሽሪት ነች። እኛ ብልቶች ሆነን ያለንባት አንዲት ህብረት አለች። እቺ ህብረት መሰረቷም ጉልላቷም ክርስቶስ ነው። ዳግማዊት የኖህ መርከብ የሆነች ቤተክርስቲያን አለች። የሚድኑ ሁሉ የሚጨመሩባት ከጥፋት ሁሉ የሚያመልጡባት ምን አለችን? አንዲት ክብርት ሐዋርያዊት ኩላዊት የሆነች ምን አለችን? ቤተክርስቲያን አለችን። ይሄ እውነታ ነው። ልክ ያኔ እነ ሐናና ቀያፋ ይሄ የማይስማሙ የነበሩ አካላቶች ኦኬ፣ የማይስማሙ የማይገናኙ የነበሩ አካላቶች ክርስቶስን ለመስቀል ሲሆን ጌታን ለመስቀል ሲሆን እንደተስማሙት ሁሉ አንድ ያልሆኑ ምስቅልቅሉ ይወጣ ብትንትን ያሉ አስተምህሮ እንኳን ያላቸው ቤተክርስቲያን ለማጥቃት ግን አንድ ይሆናሉ። ስለዚህ አሁን ብዙሃኑን ለማስደሰት አለችና እንጀራ መጋገሪያዋ ቦታ ስለሆነ ስለዚህም ደግሞ ቤተክርስቲያንን ምን ማድረግ ጀመረች? እኔ እኮ ውስጥ ነበርኩ። እንኪያስ ቆይ አንድ ጥያቄ ልጠይቃችሁ። ያወጣችሁ የነበረው ዝማሬ እንግዲህ እንደሚታወቀው የኔ ናርዶስ የኔ ቤዛ የሚለውን ዝማሬ ዘምራለች አይደል? እና ይህንን ዝማሬ ስትዘምር የኛ ቤዛ የተዘመረለትን ዝማሬ ካሴቱን ገዛን። ታወቀች፣ ፈመሰች፣ ሰው ሁላ ጋር ደረሰ። ያንን በመዘመሯ ታወቀችበት ወይስ ተገፋችበት ነው? ያንን በመዘመሯ በያውደ ምሕረቱ ሄደች ወይስ የማይመስል ነገር? ለምንድን ነው የሚናገሩት? የነበራቸው የምንፍቅና አስተምሮ ነበረ። ያንን የምንፍቅና አስተምሮ ሲሳተፉ ነበረ። ኦኬ፣ በማወቅም ሆነ ባለማወቅ በስርዓት የሚሄዱ አልነበሩ። ትዝታው ሳሙኤልን ስናነሳ በቃ ሴት ምናምን ነገር እንትን ይል ነበር። ከስርዓቱ ላይ ወጣ ነገር ነበር። እንደውም ቤተክርስቲያን ገመና ነች። የምታዋርድ ስላልሆነች ነው። በአደባባይ የምታወራ ስላልሆነች ነው
ልክ ለወንድምህ ከቻልክ ምንድነው ጥላ ሁንለት፣ ኃጢአቱን ሸፍንለት። እንትናል የሚሉ ሰዎች ናቸው እንጂ በስርዓቱ ትምህርት ኑሯቸው በዚህ ነገር መንፍቃችኋል ተብሎ የተባረሩ እንኳን በጣም ጥቂት ናቸው። ግን አንዳንድ ሰዎች የሆነን ሰውዬ ስም እሱ ነው በቃ ክርስትናን ያስተማረኝ፣ እሱ ነው መዝሙር ግጥም የሰጠኝ፣ እሱ ነው ዜማ የሰጠኝ በሚለው አብሮ ተከትሎ የወጡ ሰዎች ናቸው እንደዚህ ብሎ ያወሩት። አስታውሳለሁኝ የሆነ ጊዜ ልክ መውጫው አካባቢ ቪዲዮ ለቃ ነበር። ከኦርቶዶክስ ቤተክርስቲያን ወጥተሻል ወይ ያውም ተገላልጣ ምናምን ነገር አንገቱ ትከሻዋ ላይ ነጠላ ጣል አድርጋ እንደ መግለጫ አይነት ነገር የሰጠችው ቪዲዮ ካስታወስከው ማለት ነው። ከቤተክርስቲያን ወጥተሻል ወይ ምናምን ነገር ስትባል አሁንም አልወጣሁኝም፣ አሁንም ኦርቶዶክስ ነኝ፣ ከቤተክርስቲያን ቢያጋፉኝ ቢያባሩኝ እንኳን አልወጣም ምናምን ያለች ሰው ነች። እንግዲህ አስበው ኦልሞስት እኮ ከቤተክርስቲያን ወጣ ጨርሳለች እኮ። ያኔ እኮ በልሳን ታወራ ነበር እኮ ያኔ። እንዴት ነው ይሄ ነገር ተመሳሰለብኝ? በፍጹም እኔም ልወጣ አልችልም ያለው እንዳልክ ንግግር ጋር እንደ ሙዳቸው ሲነቃባቸው
አይነት ነገር ሁሉም ናቸው እኮ የሚገርም በልሳን ታወራ ነበረ። ይሄ እያንዳንዱ ነብይ የተባለ ቤት እየሄደች ታቅራራ ነበር። ትዝ ይላል እንደውም የሆነ መድረክ ላይ ስትንዘፈዘፍ። እንግዲህ አስበው እንደነዚህ አይነት ሰዎች ናቸው ክርስትና ገብቷቸው የወጡት ማለት ነው። ክርስትና ምን እንደሆነ እንኳን የማያውቁ ሰዎች ማለት ነው። ዝም ብለው ብቻ የሆነ ድምፅ እንደው ፈጣሪ አደላቸውና የሆነች ዜማና ግጥም አገናኝተው እንትን ሲሉ በቃ ያለነሱ ክርስቲያን ያለነሱ አስመላኪ ምናምን የሌለ የሚመስላቸው ብዙ ትምህርትም እውቀትም የክርስትና አረዳድም የሌላቸው ጭንቅላታቸው የቀነጨሩ ብዙ ሰዎች አሉ። እስቲል አሁን ድረስ ማለት ነው። አሁንም ቢሆን ዘማሪያንን የሚሉ ሰዎች አንዳንድ ሰዎች ትምህርት የሌላቸው አሉ። እነዚህ ሰዎች ትምህርት እስካላገኙ እስካልገባቸው ቤተክርስቲያን ምን ማለት እንደሆነ ክርስትና እስካላወቁ ድረስ ነገ ዘርፌን የማይሆኑበት ማንም ሰው ምክንያት እንትን ይሉ ምንድን የሚባለው ማስተማመኛ የለውም። በትክክለኛው እውነተኛው የጸናው አለት ላይ ያ ሰው እስካልሆነ ድረስ ትምህርትን እስካላገኘ ድረስ ነገ ተነስቶ እንደዚች እንደ ዘርፌ ማውራቱ የማይቀርለት ነው እና አሁንም ያላችሁ ዘማሪያን ያው ይብላይ ለኔ ነው ምን ለኔ የሚባል ነገር አለ አይደለም። ለራሳችሁ ብላችሁ እውነተኛውን ትምህርት በደንብ እንታውቁ። ከዝማሬው ከዜማው ከአገልግሎቱ ከምኑ ውጪ ደግሞ ቁጭ ብሎ መማር ሲባል ዝም ብሎ ጉባኤ ብቻ መማር አይደለም። ሃይማኖታዊ ትምህርት መማር እውነተኛውን አስተምሮ ቢያንስ ቁጭ ብሎ 6 ወር ነች። ቅዳሜና እሁድ ነው የምትሆነው ወይ እሁድ ቀን ነው የሚሆነው። 6 ወር መማር በቃ ያኔ ሁሉ ነገር ይያዛል። ለምትዘምሩት ዝማሬ ገብቷችሁ ትምህርቱን አውቃችሁ ሁሉን ነገር አሳምራችሁ ለሰውም ደግሞ እንደዚህ ነው እንትን ይሄ ነው ትምህርቴ ብሎ ደረታችሁን ነፍታችሁ መናገር ትችላላችሁ፣ ማስተማር ትችላላችሁ። ከእንደዚህ አይነት ተራ ምንፍቅናም ደግሞ ትጠበቃላችሁ። አሁን እንደዚህ አይነት ተራ የሆኑ ምንፍቅናዎች አሉ። ምን መነፈቅሽ ብትባል ምንም በማታውቀው ኢየሱስ ስላልኩኝ ብሎ አሁን ምንፍቅና አለን? የለም። እንግዲህ አስበው ኢየሱስ ብሎ ምንፍቅና የለም። ምክንያቱም እግዚኦ ማረነ ክርስቶስ እንኳን ስንል ኢየሱስ እያልን ነው አይደል? ኢየሱስ የሚባል ምንፍቅና የለም። ግን በኢየሱስ ስም ውስጥ የተደበቀ ምንፍቅና ትምህርት አለ። ያንን ትምህርቱን ተናገሪ እንኳን ብትባል አታውቀውም። ይችላል ገባ ምኑ ጋር ስህተት እንደሆነች ቤተክርስቲያን ወይንም ምእመኑ እንዴት እንደጨከነባት አታውቀውም። በቃ አታውቀውም። ኖርማሊ ጨዋ ነች፣ ሌመን ነች። ሌመን ምእመን ነበረች፣ ጨፋሪ ነበረች፣ አስጨፋሪ ነበረች። ይቅርታ ስለ ህይወቷ ስለቀደመው ህይወቷ ማለት ነው በማውራታችን ይቅርታ ነበረች። ቤተክርስቲያን እጇ ሰፊ ነው። በአንዳንድ ወንድሞች ምክንያት መጣች። ትምህርት ታገኝ አታገኝ ማንም የሚያውቀው የለም። አዜመች፣ ተወደደች፣ በቤተክርስቲያን ዘንድ ከፋለች። ከዛ በኋላ ምንም በማታውቀው ምንፍቅና ተሰበረች። ይሄውን አሳዛኝ ነው፣ ለኛ አሳዛኝ ነው። ይሄ ለኛ ለክርስቲያኖች አሳዛኝ ነው። እንደዚህ አይነት ገና ለጋ የሆነ ፍሬ ያላፈራ እንጭጭ የሆነ ለጋ ተክል ዝም ብሎ ከመሬት ተነስቶ ሲቀጭ ማየት በጣም ያሳዝናል። እና እህታችን ዘርፌ ይህንን የምትሰሚ ከሆነ ቀስ ብለሽ ተረጋግተሽ ትምህርትን አውቀሽ ወደ ቤተክርስቲያን አሁንም እድሉ ሰፊ ስለሆነ ያልሞተ ሰው ንስሐ የመግባት ቻንስ በጣም ሰፊ ስለሆነ ይሄ ጋጋታውን ነብይት እንትንይት የሚባለውን ጨዋታ ትንሽ ለራስሽ ያዥውና እውነተኛው ትምህርት ቤዙ ያለው የት ነው፣ ወዴት ነው፣ እንዴት ነው? እንኳን ጥቅስ አይደለም ሐዋርያ ሥራ መዳን በማንም የሚለው ሐዋርያ ሥራ ላይ ያለው ጥቅስ አይደለም። ሙሉ መጽሐፉ እንኳን የቤተ ክርስቲያን መሆኑን እንኳን ማወቅ አለብሽ። መጀመሪያ ሙሉ መጽሐፍ ቅዱሱ ቤተ ክርስቲያን የራሷና የግሏ መሆኑን እሱን መረዳት አለብሽ። እንኳን አንዲት ግንጥል የሆነች ጥቅስ አይደለም ማለት ነው። እና በተቻለሽ አቅም ቀስ ብለሽ ቆም ብለሽ ከልብሽ ሆነሽ
ወደ ራስሽ ተመልሰሽ ሉቃስ 15 ላይ ነው ያለው አይደል? ያ የጠፋው ልጅ ልክ እንደ ጠፋው ልጅ ወደ አባትሽ ቤት ብትመለሺ መልካም ነው። እዚህ ሁሉ ሰፊ ነው፣ ምግቡ ሰፊ ነው፣ የጌታ ስጋና ደም ሰፊ ነው። አምባሩ ብዙ ነው፣ ጌጡ ብዙ ነው። እንደው ንጥት አርጎ እጥብ አርጎ የሚሸላልምሽ ነውና ተመለሺ። የአምባር ጌጥ ይጠብቅሻል፣ እሱን አጥልቂ ለማለት ያክል ነው። ግባ እንግዲህ። አመሰግናለሁ ባሮኬ፣ አቋርጫለሁና ይቅር በለኝ። ጥሩ አንድ ሺህ ቃል ተሰማኝ። ጥሩ ኦልሞስት እኔም እያጠቃለልኩ ነበር ሐሳቡንና ስለዚህ በቃ ብርሃናችን ክርስቶስ ነው። ልክ በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ስለዚህ እርሱን መከተል ያልቻለ ሰው በምን ይኖራል? በጨለማ ውስጥ ይኖራል። ስለዚህም ያንን ጨለማ ደግሞ ወደ ብርሃን ያመጣው ከዛ ድቅድቅ ጨለማ ደግሞ ወደ ሕይወት ወደ ብርሃን ሕይወት ያመጣን እርሱ ክርስቶስ ከሆነ ጊዜ በኋላ በሆኑ ሰዎች አይደለም። ያንን ጨለማ የከፈተው ወደ ብርሃን ያመጣው ያንን ሞት የገደለው ራሱ ነው። ያንቺንም ቤተክርስቲያን ደግሞ ያስገኛት እናም ደግሞ የሰራት ክርስቶስ ኢየሱስ ራሱ ነው። ሐዋርያት ደግሞ ሰበሰቧት። ስለዚህ ምን ማድረግ አለብን መሰላችሁ? እናንተ የተወደዳችሁ እንደነዚህ አይነት ሰዎች ሲመጡ ኑ በብርሃኑ ተመላለሱ ማለት ነው። ምክንያቱም ይሄ ጨለማ ውስጥ ያለ ሰው ሐሳብ ስለሆነ ራሱ የጌታን ቤተክርስቲያን ነው ምን እያሉ ያሉት እየተቹ ያሉት። ስለዚህ በብርሃኑ እንዲመላለሱ ምን ማድረግ አለብን? እድል እንዲያገኙ እናም ደግሞ የቻልነውን ደግሞ እያካፈልን በብርሃን እንዲመላለሱ ማድረግ አለብን። ጌታ ደግሞ ይርዳት። መኩዚም አንድ ቪዲዮ ለቋል፣ እየገባችሁ ሪፖስት አድርጉለት፣ ሼር አድርጉለት። እኔም የሰሩት ከ100 ምናምን ሺህ በላይ ቪው አለውና እንግዲህ ሐሳባችንን አስተላልፈናል። ስለዚህ እየገባችሁ ሪፖስት፣ ሼር፣ ኮፒ ሊንክ ምናምን አድርጉለት እና